ብዙ ፊልሞችን በመስራት የምናውቀው ሁላችን የልዩ ኃይል ወታደሮች የተሰጠንን አደራ በደንብ ልንወጣ ይገባናል። ትሰማኛለህ? ደግሞ እህት ያጠገብ ድርሽ እንዳትል። ማን የልብ ልብ ይሰጠሽ? ይኸውልሽ እንደው ምን ማድረግ እንደምችል አሳይሻለሁ። አንቺንም ታናሽሽንም መንቅር ያስወጣችኋል። እንዳነካኝ ሲኒማዎችን ጨምሮ የኢንተርኔት ስራዎች አሉ። ከ90 ምናምን በላይ ፊልሞች አሉ። እጅግ በጣም የፈተነ ወይንም ደግሞ በጣም ያስቸገረ እውነት በአየር ወለድነቴ በጣም እኮራለሁ። የቶሎሳ ሰፈር ልጆች እኔ በእኔ አንደበት ስለነሱ አይገለጽም። ምን ነው ይሄ ሰውዬ የክፋቱ ጥግ አልገኝ አለ። እኔ እነሱ አሉ ብዬ ስራዬን አላቆምም። ከባድ ነው የገዛ ልጅህ መድፈር። በጣም እዚህ ሙያ ውስጥ ያሉ ፈተናዎች ናቸው ይባላል። ተመልካችን የማይመጥኑ ስራዎች ይመጣሉ። ዘርን እየቆጠርን ሃይማኖትን እያነሳን እየተላለቀን ያለ ነው። እኔም ማንኛውም ሰው ኢትዮጵያ ውስጥ ነው የተወለደው። ኢትዮጵያዊ ነን። እኔ ኢትዮጵያዊ ነኝ። በመላው ዓለም የምትገኙ የደሬ ማክ ዩቲዩብ ፕሮግራም ተከታታዮች እንዳላችሁበት የሀገር ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በዛሬው ፕሮግራማችን የምንወደው የምናከብረው እጅግ በጣም በኪነ ጥበቡ በተለይ ብዙ ፊልሞችን በመስራት የምናውቀው አለማየሁ ደርሶ የዛሬው እንግዳችን ነው። ዛሬ ከአሌክስ ጋር በርካታ ነገሮችን በርካታ ሀሳቦችን እያነሳን እንጨዋወታለን። ይህንን ፕሮግራም እንድንቀርጽ የረዳን ወይንም ይህንን ፕሮግራም ቀረጻ ያካሄድ ነው በመሃል 4 ኪሎ አካባቢ የሚገኝ ቱሪስት ሆቴል ውስጥ ነው። ቱሪስት ሆቴል በአዲስ መልክ እጅግ በጣም ባማረ ሁኔታ ተገንብቶ ለአገልግሎት ክፍት ሆኗል። በተለይ ሮብና አርብ የጾም ቡፌ፣ በሌሎቹ አዘቦት ቀናት ከፍየል ቁርጥ ጀምሮ እንደየፍላጎታችሁ የሚቀርብበት በጣም ተወዳጅ ሬስቶራንት ነው። ቱሪስት ሆቴልን ከልብ እናመሰግናለን። አሌክስዬ ይህንን ፕሮግራም አክብረ ከተመልካቾች ጋር ለመገናኘት ወደ ፈቅደ ስለመጣ እጅግ በጣም አመሰግናለሁ። ዳንዬ እኔም እንግዲህ ከልብ አመሰግናለሁ። የፕሮግራምህ እንግዳ አድርገህ ስለጋበዝከኝ በእውነት ከልብ አመሰግናለሁ። እጅግ በጣም አመሰግናለሁ አሌክስዬ። ከአንተ ጋር ቁጭ ብሎ ለመጫወት እጅግ በጣም ደስ ይላል። የሚከብደው መቆም ነው። ያው የሚከብደው ቆሞ ቁጭ ብሎ ችግር የለውም። እስቲ እንደው ለጨዋታችን መግቢያ አለማየሁ የተወለደ የታደገ የተማረ እስቲ ስለሱ በሱን ጀምር እስቲ። አመሰግናለሁ ዳንዬ። እንግዲህ የተወለድኩት ልደታ ክፍለ ከተማ ልዩ ስሙ ቶሎሳ ሰፈር የሚባል አካባቢ ነው ተወልጄ ያደግኩት። አሁንም የምኖረው እዛው አካባቢ ነው። እንግዲህ የኤሌመንተሪ ትምህርቴን የተማርኩት በየነ መርድ ትምህርት ቤት ነው። የሁለተኛ ደረጃ አጠቃላይ ትምህርቴን ደግሞ የተማርኩት በሽመልስ ሀብቴ አጠቃላይ ትምህርት ቤት ነው። እንግዲህ የአሌክስ ውልደቱ እድገቱ አሁንም ደግሞ ያለው እዛው ተወልዶ ያደገበት ቶሎሳ ሰፈር ነው። ቶሎሳ ሰፈር ጦር ኃይሎች አካባቢ። በልጅነት አሌክስ ምን አይነት ልጅ ነበረ? በጣም ኃይለኛ ነበረ? የዋህ ነበር? ምን አይነት ልጅ ነበረ? አይደለሁም። ያው እንግዲህ ስታድግ በልጅነትህ ከልጆች ጋር ትጫወታለህ። ከልጆች ኳስ አለ። እኛ አካባቢ ደግሞ በጣም ብዙ ሜዳዎች ነበሩ። ጦር ኃይሎች መኮንኖች ክበብ ያኔ እንደዚህ እንዳሁኑ አልተሰራም። 3-4 ቦታ ሜዳዎች ነበሩ። ኦልድ ኤርፖርት ግቢ ውስጥ ሜዳ ነበረ። ሜዳዎች አሉ ብዙ ቦታ እና እንግዲህ ከልጆች ጋር ኳስ ተጫውተን ያደግነው። አካባቢው የወታደር አካባቢ ነው። በጣም ብዙ ቶሎሳ ሰፈር ሲመሰረት ብዙዎቹ ወታደሮች ነበሩ። እዛ አካባቢ ካምፖች ስለነበሩ ወታደር ፖሊስ ካምፕ አለ፣ የሙዚቀኛ ሻለቃ ካምፕ አለ፣ የማመላለሻ ካምፕ አለ። ጦር ኃይሎች ሆስፒታሉም ያለው እዛው ነው እና የቀድሞ ልዕልት ፀሐይ ያሁኑ የጦር ኃይሎች ሆስፒታል እና እዛ አካባቢ ነው ተወልደን ያደግነው። የወታደር ልጆች ነን፣ በብዛት የወታደር ልጆች ነን። ማህበራዊ ህይወቱ እንዳልየ ልነግርህ አልችልም። ጠዋት ቁርስ አንዱ ቤት ነው፣ ምሳ አንዱ ቤት ነው። ተሰብስበን ነው የምንውለው። የወታደር ልጅ ፍርሃት የሚባል ነገር ውስጡ አያውቅም።
ከልጅነት ጀምሮ ፍርሃት የሚባል ውስጥ አታውቅም። ለምን የምታየው ወታደር ነው፣ እዛ የምታየው ስልጠና ነው። ብዙ ጊዜ መሮጡን፣ ስልጠናውን፣ አለባበሳቸውን ምንም ስለምታይ የወታደር ልጅ ጋር ፍርሃት ብሎ ነገር የለም። እና እንግዲህ ያደግነው እዛ አካባቢ ነው። እንግዲህ ለኔ ቶሎሳ ሰፈር እንደ ሰፈር ብቻ አይደለም፣ ለኔ ቶሎሳ ሰፈር እንደ ሀገርም ነው። እንደ ሀገር በጣም ብዙ ነገር ያገኘሁበት፣ በጣም ብዙ ነገር የሰራሁበት ሰፈር ነው። አሁንም ያለሁት እዛ ነው። እንግዲህ እስካሁን ኮሪደሩ አልለካውም። እንግዲህ ምናልባት ወደፊት ሊነካው ይችላል ተብሎ ይታሰባል። እስካለን ድረስ እንግዲህ ያው ቶሎሳ ሰፈር ለኔ ሀገሬ ነው እና እንደ ኢትዮጵያዊነት ኢትዮጵያ ብዙ ግዛቶች አሏት። ለኔ ግን ግዛቴም ትውልዴም ቶሎሳ ሰፈር ስለሆነ ያው እንግዲህ ለኔ ቶሎሳ ሰፈር በጣም ልዩ ነው እና ብዙ ትዝታዎችም አለው። እዛ ሰፈር ስናድግ ያው ከልጅነት ጀምሮ እስከ አሁን እስካለንበት ደረጃ ድረስና እንግዲህ ቶሎሳ ሰፈር ነው ያለሁት። ቶሎሳ ሰፈር አፍርታኝ አሁን እንግዲህ እግዚአብሔር አሁን ላለሁበት ደረጃ ላይ በቅቻለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በእርግጥ ቶሎሳ ሰፈር ስታነሳ ከዚህ በፊት ከአንዴም ሁለቴ በተለያዩ ፕሮግራሞች መጥቼ ያውቃለሁ። ቶሎሳ ሰፈር የምታዘጋጁት ፕሮግራም እንደ ሀገር ስትል ስሜቴን የገዛ ወይም ማንሳት የፈለግኩት ቶሎሳ ሰፈር ላይ የቶሎሳ ሰፈር አካባቢ ሰዎች ለአካባቢያቸው ማህበረሰብ ከፍተኛ አስተዋጽኦ በተለያየ ዘርፍ የሚያበረክቱትን የምታመሰግኑበት፣ ጥሩ ውጤት ያመጡ ተማሪዎችን የምትሸልሙበት፣ ሌላም ነገሮችን ለአካባቢያችሁ የምታዋጡበትን ስርዓት በተደጋጋሚ አይቻለሁና እንደ ሀገር ስትል እሱን ነው ያየሁት። ስለሱ ውስጥ ያጫውተኝ። ያው እንግዲህ የቶሎሳ ሰፈር አብሮ አደግ ጓደኛሞች መረዳጃ ማህበር ከተቋቋመ አሁን 11ኛ ዓመቱ ነው። በዚህ በ11 ዓመት ጊዜ ውስጥ ግን በጣም ብዙ ነገር ሰርቷል። ማለት የወታደር ልጅ ነኝ በሚል በጣም ብዙ ስራዎችን ሰርተዋል። ኢትዮጵያ የተለያዩ ባህሎች አሏት። የክርስትና ሃይማኖት አለ፣ የእስልምና ሃይማኖት አለ። በእነዛ ሃይማኖቶች እንኳን ብዙ ስራዎችን እንሰራለን። ማለት የክርስትና ሃይማኖት የዘመን መለወጫ አለ፣ ገና አለ፣ ፋሲካ አለ። የምንረዳቸው አረጋውያን አሉ። እነዛን አረጋውያን ስንረዳ ዘር ሃይማኖት ሳንለየ ነው። ለምን እኛ ስናድግ ብሔር የሚባል ነገር አናውቅም። ኢትዮጵያዊነትን ነው የምናውቀው ሁላችንም። አሁንም ደግሞ እኛ ስንረዳ ሙስሊም ክርስቲያን ብለን አይደለም፣ የተቸገረን ብቻ መርዳት ነው እኛ ዓላማችን። እና ያ ነው እንግዲህ አሁን 10 ዓመት ሙሉ ስንሰራ የነበረው ያንን ነው። እንደ ሀገር እኛ ያንን ማህበር አቋቋምን። ያንን ማህበር አቋቋምን። ውጭ ያሉ ጓደኞቻችን አሉ። ውጭ ያሉ ጓደኞቻችንን 1 ወር ወይም ደግሞ 1 ወር ከ15 ቀን በዓሉ ለመድረስ 1 ወር ከ15 ቀን ሲቀረው ነው እኛ አንዳንድ ነገሮችን ፖስት የምናደርገው ለጓደኞቻችን። ከዛ በኋላ ወደ ስራ ነው የምንገባው። የለየናቸው አረጋውያን አሉ፣ የለየናቸው ተማሪዎች አሉ። እነሱን ነው የምንረዳው። እነሱን ስንረዳ ግን የዛ የቶሎሳ ሰፈር አብሮ አደግ ቁጥር 2 ማህበር አባላት ኮሚቴ አለው፣ የበጎ አድራጎት ኮሚቴ። ቶሎሳ ሰፈር ላይ በጣም ቶሎሳ ሰፈር ብዙ ልጆችን አፍርቷል። ለምሳሌ በቅርቡ በህይወት ያጣነውን ደራሲና ፕሮዲውሰር ያየር አዳላምር ነው። ያዩ እንግዲህ የተወለደው ቶሎሳ ሰፈር ነው። ቶሎሳ ሰፈር ነው ያደገው። ቤተሰቦቹ ለምሳሌ ወንድሙ ታናሽ ወንድሙ አንተነህ አላምረው ለጊዮርጊስ ክለብ ብዙ ተጫውቷል። ለኢትዮጵያ ብሔራዊ ቡድን ብዙ ተጫውቷል። እነ ታምራት ታፈሰ ድሮ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ታምራት ታፈሰ፣ ድምፃዊ ጥላዬ ጨዋቃ ብዙ ሙዚቀኞችን አፍርቷል ቶሎሳ ሰፈር። እና በእውነት ደጋግሜ የቶሎሳ ሰፈር ልጆች እኔ በእኔ አንደበት ስለነሱ አይገለጽም። ዳኒ በጣም ብዙ ስራ ነው የሚሰሩት። ያሉት ነገሮች እጅግ ልብህን የሚነኩ ናቸውና የቶሎሳ ሰፈር ተወላጆች በአገር ውስጥም በውጭም ያላችሁ ሁሌም ጌታ ባላችሁበት ቦታ ሰላማችሁን ያብዛላችሁ። ከነ ቤተሰቦቻችሁ ከቤተሰቦቻችሁ ነጥላችሁ ከቤተሰቦቻችሁ አፍ ከራሳችሁ
ነጥላችሁ ለአረጋውያን በምታረጉት ነገር ሁሌም ለእናንተ ክብር አለኝና ባላችሁበት ቦታ ፈጣሪ ጠብቃችሁ ሰላማችሁን ያብዛላችሁ ከነ ቤተሰቦቻችሁ ነው የምለው። አንድ ዓመት በዓል በኮቪድ ጊዜ እንኳን አልተለዩንም። ኮቪድ እዛ ብዙ ነገር እያደረገ ባለበት ወቅት አልተለዩንም። ብዙ ነገሮችን ነው እና ያደረጉት። ውጭ ላሉት የቶሎሳ ሰፈር ተወላጆች በአጠቃላይ ክብር አለኝ ለነሱ። በሚሊዮኖች የሚቆጠር ብር ረድተናል። እኛ አሁን ይህንን ስንናገር አድርገናል ለማለት አይደለም፣ ግን ምንድነው ቶሎሳ ሰፈር ላይ ይሄ እየተሰራ ነው። ሁሉም ደግሞ በየአካባቢው ይህንን ነገር ቢያደርግ በእውነት ተረጂ አይኖርም ወይም ደግሞ የሚለምን ሰው አይኖርም ብዬ አስባለሁ። ብቻዬን አይደለም ዳኒ፣ ያው አንተም ታውቃለህ፣ አንተም ከኔ ጋር ትሰራለህ፣ ነባም አለ፣ ደሬም አለ። እንግዲህ እኛ እንኳን ይህንን ስራ ስንሰራ ደከመን ሰለቸን አንልም። ለምን? ክፍያችን ከመድኃኒዓለም ስለሆነ። ብዙዎች ሶሻል ሚዲያ ላይ አንድን ስራ ወይም ደግሞ አንድን ነገር ለሰው ስንለምን እባካችሁ ይሄ ሰው ታሟልና እንርዳው ብለን ስንለምን ሶሻል ሚዲያ ላይ እንለቀዋለን። ሶሻል ሚዲያ ላይ ስንለቀው ብዙ ስም አለን። ፊልማችሁ ቀዘቀዘ፣ በዚህ በኩል መጣችሁ፣ ልመና መጣችሁ፣ ዘመናዊ ልመና ተብለን ሁሉ ተብለናል። እኛ ኪስ 5 ሳንቲም የሚገባ ነገር የለም። ያው አንዳንዴ ለተቀማጭ ሰማይ ቅርቡ ነው። ይሄ ስራ የሌለው ስራ ፈት ሰው ብዙ ሊል ይችላል። እኔ እነሱ አሉ ብዬ ስራዬን አላቆምም። ሰውን ከመርዳት ወደኋላ አልልም። ለምን? ነገ እኔ ቤት አለመምጣቱን፣ ነገ ዳኒ ቤት፣ ነገ ደሬ ቤት፣ ነገ ሌላው ቤት አለመምጣቱን ምንም አይነት ማስረጃ ወይም ደግሞ ሪስክ የለኝም። ስለዚህ ነገ እኔ ቤት ቢመጣ ዳኒን ነው የማስቸግረው፣ ደሬን ነው የማስቸግረው፣ ነባን ነው የማስቸግረው። እንዲህ እየተባባልን ነው እኛ እየሰራን ያለ ነው እንጂ እኛ ኪስ የሚገባ 5 ሳንቲም ነገር የለም። የእኛ ክፍያችን ከመድኃኒዓለም ነው፣ ከማንም አይደለም። ያንን ብለን ደግሞ ያቆምነውም ነገር የለም። እየሰራን ነው እና ያለ ነው። እግዚአብሔር ይመስገን። እንግዲህ እዚህ ደረጃ ደርሰናል። ወደፊት ደግሞ ዳንዬ፣ ያው አንተንም ደሬም ነባም ደከመኝ ሰለቸኝ ሳትሉ ከኔ ጋር ብዙ ሰርታችኋልና ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ። መድኃኒዓለም እናንተንም ቤተሰቦቻችሁንም ሰላማችሁን ያብዛላችሁ፣ እድሜና ጤና ይስጣችሁ። እጅግ በጣም አመሰግናለሁ። ያው አንተም ቀደም ሲል በስፋት እንደነገርከን ቶሎሳ ሰፈር አካባቢ የሚደረገውን ማህበራዊ አገልግሎት ሌሎችን ማገዝ በምን አይነት ሁኔታ ላይ እንዳለ በአይኔ በብረቱ ያየሁት ሁኔታ ነው። እጅግ በጣም የሚያስቀና ነው። አንተ እንዳልከው ብዙ አካባቢዎች መሰል የአብሮ የመረዳዳት ስራው ተስፋፍቶ ቢገኝ ብዙ ችግሮቻችንን ሊያቀል አንድነታችንን ሊያጠናክር የሚችል እንደሆነ ተመልክቻለሁና በዚህ አጋጣሚ እዚህ ላይ የድንጋይ ያክል ሳይሆን የጠጠር ታክል አስተዋጽኦ ያደረጉትን በመላው ዓለም የሚገኙ የቶሎሳ ሰፈር ልጆች አንተ እንዳደረስከው ምስጋናችን በዚህ አጋጣሚ ድረስ። በኪነ ጥበቡ ላይ ያለው ሰፊ ተሳትፎውን እያነሳን ከማውራታችን በፊት በሌላ የህይወት ዘውግ ላይ እንደነበር ካውቃለሁና እስቲ ስለሱ ደግሞ አጫውተኝ። እሺ ዳኒ፣ ያው አሌክስ እንግዲህ ወደዚህ ወደ ኪነ ጥበቡ ዓለም ከመግባቴ በፊት መጀመሪያ ወታደር ነበርኩ። የ102ኛ አየር ወለድ ክፍለ ጦር አባል ነበርኩኝ። አየር ወለድ ነበርኩኝ። ከዛ በኋላ ነው እንግዲህ ያው የመንግስት ለውጥ መጣ። የመንግስት ለውጥ ሲመጣ ሁላችንም ወደ ግል ስራ ነው የገባ ነው። እንግዲህ እኔ የብረታ ብረት ስራ ሙያተኛ ነበርኩ። ከወታደር ቤት ከወጣው በኋላ የብረታ ብረት ሙያ ሰራተኛ ነበርኩ። ያንን እየሰራሁ ነው እንግዲህ እተዳደር የነበረው። በስራዬ ምንድነው ይሄ ቀልድ አላውቅም። ስራ ከገባው ስራዬ ነው። ይሄ ስራ ትቶ ቁጭ ማለት፣ ስራ ትቶ እንትን ማለት አልወድም። አለቃ አለ አለቃ የለም ብዬ አይደለም የምሰራው። ለኔ አለቃዬ ስራዬ ነው እንጂ ሰው አይደለም። እና በእንደዛ ሁኔታ ነበረ ረጅም ጊዜ የማሳልፈው። ከዛ በኋላ ነው እንግዲህ ወደ ኪነ ጥበብ ሙያ የገባሁት። ነገር ግን ያው በልጅነቴ ነው፣ በአካልም ትንሽ ረጅም ስለነበርኩኝ እድሜ ትንሽ ሆኖ ነው ወታደር ቤት የገባሁት። እና ድሮ ኦልድ ኤርፖርት አካባቢ አየር ወለዶች መጥተው ይዘሉ ነበር። እና እንዴት ነው የሚዘሉት? እንዴት ነው በዚህ በጨርቅ የሚወርዱት? እንዴት ነው ይሄ ጨርቅ ተሸክሟቸው መሬት የሚደርሱት ብዬ ሁሌ ጓጓ ነበረ። እና ለመሆንም ማሰብ ነበር። እግዚአብሔር ይመስገን ተሳክቶልኝ። በዣንጥላ መውረድ ማለት
ቀላል ነገር አይደለም። ስንት እና ይሆናል? እኔ እንግዲህ 5 ዘልያለሁ ዳኒ ዊንጓን አርጋለሁ ዊንጓን አርጋለሁ እና ጀግና አዎ እኔ የ102ኛ አየር ወለድ ክፍለ ጦር አባል ስለነበርኩኝ አሁን ላይም ትልቅ ኩራት ይሰማኛል። ለምን በወቅቱ የነበረ ጀግና ክፍለ ጦር ነው የአየር ወለድ ክፍለ ጦር በነ ጀነራል ተስፋዬ ሀብተማርያም የሚመራ የነበረ አብሮኝም ጓደኞቼ የነበሩ አስተማሪዎቼ በጣም ነው የምወዳቸው። አሁንም አሉ፣ በጣም ነው የማከብራቸው። አሁንም ያሉ ልጆች አሉ የኛ አባል የነበሩና እጅግ በጣም ስንገናኝ የምናነሳው ነገር ደስ ይል ነበርና እንግዲህ ስልጠናውን ወሰድን። ወደ አመት ከ6 ወር ነው የፈጀብን። እግረኛ ኮርስ አለ፣ ከዛ በኋላ ደግሞ የዝላይ ኮርስ አለ፣ ከዛ በኋላ ኮማንዶ ኮርስ አለ። እነዛን ሁሉ ለመጨረስ አመት ከ6 ወር ነው የፈጀብንና በእውነት በአየር ወለድነቴ በጣም እኮራለሁ። በጣም ደስ የሚል ነበረ። ብዙ ነገሮችን ትዕግስትን ያስተምርሃል። አሁን ላለሁበት ደረጃ ያደረሰኝ አንደኛ የወታደር ልጅ መሆኔ፣ ሁለተኛ ደግሞ በወታደር ቤት ውስጥ ማለፌ ነው። ለምን ወታደር ቤት ውስጥ ስትሆን ደከመኝ ሰለቸኝ ይሄ የኔ ነው የምትለው ነገር የለም። እያንዳንዷን ነገር ትሰራታለህ። እያንዳንዷን ነገር ይሄ ምንድነው መውደቅን አያስተምርም። ወድቀ መነሳትን ነው የሚያስተምረው። ታግሎ ማለፍን ብዙ ነገሮችን እኔ በአሁን ሰዓት ከትወና ውጪ የተሻለ ነገር አለ ቢሉን ትወናዬን ትቼ ወደ ተሻለው ነገር እሄዳለሁ። ለምን ለመኖር ማግኘት አለብህ። ስለዚህ እኔ ምናልባት መታገል ሲያቅተኝ ሊሆን ይችላል። እቺ ክንዴን እንደዚህ ስንተራስ ሊሆን ይችላል። ሁሉን ነገር የማቆመው እንጂ ያልሆንኩት ነገር የለም። እኔ ቀን ስራ ሰርቻለሁ። አባታችን ግንባር ዘምቶ ይኑር ይሙት በማይታወቅበት ጊዜ ተማሪ ሆኜ ክረምት ላይ እናቴን ለማገዝ የቀን ስራ ሰርቻለሁ። አላፍርበትም። እኔን ሊያሳፍረኝ የሚችለው ምናልባት ጫት ቤት ውስጥ ቁጭ ብዬ ወይ የሆነ ቦታ ላይ ቁጭ ብዬ እናቴን መርዳት ቢያቅተኝ ነበረ የማፍረው። ነገር ግን የቀን ስራ ሰርቼ እናቴን አግዣለሁ። ከዛ በኋላ ነው እንግዲህ ወደ ወታደር ቤት የተገባው። ከዛ በኋላ ግን ልበ ሙሉነት፣ ይሄ ምንም ነገር የማትፈራ ላንተ ለሰዎች ከባድ የሆነው ነገር ላንተ ቀላል ሆኖ የሚታየህ ሰርተህ የማይደክምህ እና ለተነሳበት ዓላማ ጽናት የሚኖርህ አንደኛ ወታደር ልጅ ስትሆን፣ ሁለተኛ ወታደር ቤትን ቀምሰህ ስታልፍ ነውና አሁን ላለሁበት ደረጃ ያደረሰኝ እንግዲህ አንደኛ የወታደር ልጅ መሆኔ፣ ሁለተኛ የወታደር ቤት ማሳለፌ። እኔ አንድ ተራ አምሳ አለቃ ልጅ ነኝ። አባቴን አሁንም ነፍስህን በገነት ያኖረው ነው ማለት ነው። እንደው እዚህ ላይ የአባትን ነገር እንደው ካነሳ አይቀር ብዙ ጊዜ በጨዋታችን መሀል ታነሳችኋለህና ለነበረው ስርዓት ወይንም ልጆች በስርዓትና በስነ ምግባር ታንጸው ለማደግ ከፍተኛውን አስተዋጽኦ እንዳበረከቱ ቤት ውስጥ ያደርጉ የነበረው ስርዓት የማስከበር አንዳንድ ጊዜ ታወራን ነበርና እስቲ እናንሳው። ዳኒ ልጆቹ ተመተውበት እንዲገቡ አይፈልግም። አባቴ ተመተህ ገብተህ አለቀልህ፣ በቃ ትገረፋለህ። ተመተህ ገብተህ ወላጅ ሲመጣ ወላጅ ፊት ይመታል። ነገር ግን ከዛ በኋላ የነሱ ወላጅ ከመጡ በኋላ ተመተህ ለመግባት ይላል። ልጆቹ ተመተውበት እንዲገቡ አይፈልግም። አባቴ በጣም ጎበዝ ሾፌር ነበረ። ልክ አባቴ እኔ ስወለድ ነው ጡረታ ያወጣው። አባቴ እኔ ስወለድ ጡረታ ወጣ። ጡረታም ቢወጣ ግን ያ የወታደር ቤት እንትኑ ነበረ፣ አብሮት ነበረ እስከ መጨረሻ እስከ ህልፈተ ህይወቱ ድረስ ነበረ። ኢቭን ቤት ውስጥ ዳንዬ እኛ ጉልበታችንን ተመርኩዘን ቁጭ አንልም ነበር። ቀና በል ነበር የሚለን። በወጣ ልትቀር ነው ቀና በል ነበር የሚለን እና አባቴ እንደኔ ረዥም ነው። እኔ ከልጅነቴ ጀምሮ ነበረ የአካሌ ግዝፈት ወይም ደግሞ ርዝመቴ ከልጅነቴ ጀምሮ ነበረ። እኔና አባቴ አብረን ስንወጣ ወንድማማቾች አብረው በወጡ ነበር የምንባለው እና አባቴ በስሜ አልነበረም የሚጠራኝ። አባቴ ተመስገን ነበር የሚለኝ። ያው ቤተሰብ ያወጣልኝ ከኔ በፊት አንድ ወንድ ልጅ ነበረ። ያው አጋጣሚ በልጅነቱ ነው ህይወቱ ያለፈውና
ሴቶች ነበሩ ከኔ በላይ የነበሩትና አሁን በህይወት 3 አሉ፣ በህይወት የሌሉ 2 አሉ ሴቶች እና አንድ ወንድ ልጅ ሞቷል። እኔ ለቤቴ 7ኛ ልጅ ነኝ እና ልክ እኔ ስወለድ ዓለምን አየሁ አለ። ለዛ ነው ዓለማየሁ ብሎ ያወጣልኝና እሱ ግን ሲጠራኝ ተመስገን ብሎ ነበር የሚጠራኝና አባቴ በጣም በቃ ለዓላማው ጽኑ የሆነ አለባበሱ የወታደርነት አለባበሱ እጅግ በጣም የሚያምር እና እኔም ወታደር ቤት ገብቼ ሚሊተሪ ለብሼ ስወጣ በአባቱ ወጣ ነበር የተባልኩት እና እጅግ በጣም ደስተኛ ነበርኩኝ። እንግዲህ ያው ለዚህ ደረጃ በቃኝ አባቴ ነውና ነፍስህን በገነት ያኖሩ ነው ነፍሳቸውን በአጸደ ገነት ያሳርፍልን እና ለዚህም አስተዋጽኦ የሱ ነበርና ያው የትልቁን ድርሻ የአንበሳውን ድርሻ የሚወስደው አባቴ ነው። እውነት ነው። ለልጆች ትልቅ ደረጃ መድረስ መሰረቱ ቤተሰብ ነውና ለቤተሰብ ትልቅ ክብር መስጠት ያስፈልጋል። እስቲ በቀጥታ አሁን ደግሞ ወደ ኪነ ጥበቡ እንግባና ዓለማየሁ ደርሶና ኪነ ጥበብ የት ተገናኙ? የብዙ በኪነ ጥበቡ ትልቅ ደረጃ ላይ የደረሱ የሙያቸውን ጅማሬ ሲነግሩ ትምህርት ቤት ውስጥ ነው። ያንተ የት ነው? ዳኒ እኔ ልጅ ሆኜ ወይም ደግሞ መጀመሪያ ዘፋኝ መሆን ነበር የማስበው። በአንድ ወቅት እንዳውም ምድር ጦር ሙዚቀኛ ሻለቃ ሄጄ ተመዝግቤ አልፈሃል ካሉኝ በኋላ ነው እንደገና መልሰው ደግሞ አይ አንተ አላለፍክም ብለው እንትን ያሉኝ እና ድሮ የመዝፈን ፍላጎቱ ነበር የነበረኝ። ሰፈር ውስጥ ሆኜ ልጅ ሆኜ አፏጭ ነበረ፣ አንጎራጉር ነበረ። ከዛ በኋላ እንግዲህ ያው በወቅቱ የብሔራዊ ውትድርና አልነበረም። ገና ትምህርት ቤት እየተማርኩ እያለሁ ነው ብሔራዊ ውትድርና ይመጣልኝ። ከዛ በኋላ እንግዲህ ያው 102ኛ አየር ወለድ ክፍለ ጦር ገባሁ። ከዛ በኋላ እንግዲህ ወደ ግል ስራ ላይ በግል ስራ እየተዳደርኩ እያለሁኝ አጋጣሚ ጋሽ ሰለሞን ተካ አርቲስት ሰለሞን ተካ የሚሰሩበት የሜታ ቢራ ማስታወቂያ ነበረ፣ ጋሽ ሰለሞን የሚደድስበት። ያንን ማስታወቂያ ልንሰራ ሄደን የሎሬት የኪነ ጥበብ ማሰልጠኛ ትምህርት ቤት ባለቤት አቶ ሚሊዮን ሸዋንግዛው አጋጣሚ ተሰብስበን ለዛ ማስታወቂያ ሄደን ቁርስ እየበላን ነው እና ቁጭ ብለን ቁርስ እየበላን ፍላሹን አጥፍቶ ፎቶ እያነሳኝ ነበረ እና ለጓደኞቼ እንዴ አረ ሰውዬ ፎቶ እያነሳን ነው ብዬ ስል አውርቼ ሳልጨርስ ነበር ወደ እኔ ጋር የመጣው። እሺ እና አንዳንድ ስራዎችን አብረን ብንሰራ እና እኔ የሎሬት የኪነ ጥበብ ሙያ ማሰልጠኛ ትምህርት ቤት ባለቤት ነኝ። ምን አይነት ስራዎች ፊልም፣ ድራማ፣ ማስታወቂያዎችን ደስ ይለኛል ነው ያልኩት። እንግዲህ ከዛ በኋላ ነው እንግዲህ አሌክስ ወደ ኪነ ጥበብ ሙያ የገባሁትኝ። ሎሬት የኪነ ጥበብ ሙያ ማሰልጠኛ ትምህርት ቤት ነው የተማርኩትኝ። በማስታወቂያ ተጀመረ። ከዛ በኋላ ወደ ፊልሙ ተመጣ። ከዛ በኋላ ወደ ቴሌቪዥን ድራማዎች ተመጣ። እንግዲህ እግዚአብሔር ይመስገን አሁን የደረስኩበት ደረጃ ላይ የደረስኩት ያቺ የሜታ ቢራ ማስታወቂያ ነች። አሁን ላይ እዚህ ደረጃ የደረስኩትና እግዚአብሔር ይመስገን እንግዲህ አሁን ያው ብዙ ፊልሞች ላይ ብዙ ተከታታይ ድራማዎች ላይ አለሁኝ። ምን ያህል ፊልሞች እንደሰራህ ታውቃለህ ዳኒ? ያው እንግዲህ የሲኒማዎችን ጨምሮ የኢንተርኔት ስራዎች አሉ። ከ90 ምናምን በላይ ፊልሞች አሉ በአሁኑ ሰዓት ላይ። እጅግ በጣም ብዙ ናቸው። ተከታታይ ድራማዎች አሉ። ለምሳሌ ተከታታይ ድራማ ስጀምር በየኛዎች ነው የጀመርኩት። በየኛዎች ጀመርኩኝ። ከዛ በኋላ ጉዲፈቻ አለ። ከዛ በኋላ ደግሞ ሌሎችም ተከታታይ ድራማዎች አሉ ተጀምረው የቆሙ። የገና ጀንበር በተለይ አሁን ላይ ዩቲዩብ ላይ ይተላለፍ የነበረ የገና ጀንበር አሌክስን እንደዚህ ትልቅ ደረጃ ያደረሰው ስራ የኛ የሁላችን ታሪክ የተማሪዎቹ ድራማ ነው። ያኔ እነ አይዳ አሸናፊ ከነሱ ጋር ነበር የምንሰራው። ከዛ በኋላ ክፍል 1 ከሷ ጋር ሰራን። ከዛ በኋላ ክፍል 2፣ ክፍል 3፣ ክፍል 4፣ ክፍል 5 ከቃና ጋር ነው የሰራነው ከነ ዶክተር ምህረት ጋር። ስለዚህ በጣም ለምን ፊልም የተወሰነች ሰዓት የተወሰነች ጊዜ
የተወሰነ ሰዓት የ1 ሰዓት ከ45 ወይም ደግሞ የ2 ሰዓት ጊዜ ነው። ድራማ ግን ተከታታይነት አለው። በየሳምንቱ የኛዎች ላይ ምን ይዘህ መጣህ፣ ምን ይዛችሁ ነው አሁን ደግሞ የሚቀጥለው ሳምንት ላይ ነበረ የምንባለው እና በጣም ከብዙ ህዝብ ጋር ያስተዋወቀኝ እንግዲህ በአሁኑ ሰዓት ኢትዮጵያ ውስጥ ከ195% የኢትዮጵያ ህዝብ አሌክስን ያቀኛል። ለምንድን ነው? ያው በስራዎቼ ነው የሚያቀኝ፣ በስራዎቼ ይወደኛል። በልቡ የሚያነገሰኝ የኢትዮጵያ ህዝብ ነው እና በየሄድኩበት ቦታ ህዝቡ የሚያሳየኝ ፍቅር ከትንሽ ጀምሮ እስከ ትልቅ ለኔ ትልቁ ክፍያዬ ያ ነው። ትልቁ ክፍያዬ እና እንግዲህ ከ90 ምናምን በላይ ፊልሞች አሉ፣ ተከታታይ ድራማዎች አሉ። አሁንም ደግሞ ገና ጉዲፈቻም ክፍል 2 ላይ ቆሟል። ምናልባት አሁን ይቀጥላል ብለን እናስባለን። በደራሲ ብርሃኑ ወርቁ ተደርሶ አብረን እየሰራን ያለው ድራማ እንግዲህ እነዚህ ስራዎች ናቸው እኔን ያስተዋወቁኝና አሁንም ላይ ደግሞ ያው እየሰራው ነው። አሁንም ደግሞ በቅርቡ ደግሞ አንድ ትልቅ ስራ ይዘን እንመጣለን ብለን እናስባለን በዚሁ አመት ላይ እና እንግዲህ ፈጣሪ አገራችንን ሰላም ያርገን፣ እኛንም ሰላም ያርገን። አገር ሰላም ስትሆን እኛ ሰላም ስንሆን ነው መስራት የምንችለው። ኢትዮጵያውያን ልንኖር የምንችለው ኢትዮጵያ የምትባለው ሀገር ስትኖር ነው። እውነት ነው። ኢትዮጵያውያን ከሌለ ኢትዮጵያ የምትባለው ሀገር አትኖር። ስለዚህ አገር ሰላም ከሆነ እኛ ሰላም ከሆነ የትም ቦታ ሄደን ሰርተን መብላት እንችላለን። ያው በአሁኑ ሰዓት ባሉት አንዳንድ ነገሮች እንደ ልብህ እንደ በፊት ወጥ መስራት አትችልም። ለምን? ያው ሀገራዊ ሁኔታው አያሰራህም። ስለዚህ እንግዲህ ፈጣሪ ሀገራችንን ሰላም ያርግልን፣ እኛንም ሰላም ያርግልን። እኛ ሰላም ከሆነ አገር ሰላም ከሆነች የትኛውም ቦታ ሄደን መስራት እንችላለንና እንግዲህ በቅርቡ ደግሞ አንድ ቦታ ላይ ትልቅ ስራ ይዘን እንመጣለን ብዬ አስባለሁ። እንግዲህ ይሄ ነው ያለው ዳንዬ። እያንዳንዳችን የልዩ ኃይል ወታደሮች የተሰጠንን አደራ በደንብ ልንወጣ ይገባናል። ፍሬው ያማረ ወተን የምናድረው ለማን ነው? ለሀገራችን። አሁን እየጠየቅን ያለነው ይፈታልን። ልጄን ቀማኝ፣ ሁሉ ተስፋዬን ነጠቀኝ። እድሜና ጤናውን ሰጥቶን እኛም ያድሱ ስራ የበረከቱ ተካፋይ እንድንሆን እግዚአብሔር ያድለን። አሜን። የመድረክ ስራ የመስራት እድሉን አግኝተህ ታውቃለህ አሌክስ? ዳንዬ እስካሁን ድረስ የመድረክ ስራ የመስራት እድሉ አላጋጠመኝም። ጥሪም አልደረሰኝም። ግን ብሰራ ደስተኛ ነኝ። ቢጠሩኝ ብሰራ ደስተኛ ነኝ። ማለት የኔ ድምጽ ለመድረክ የተፈጠረ ነው። በጣም ለፊልም አይደለም፣ ለመድረክ የተፈጠረ ነው። አይደለም እንደዚህ አይነት ቦታ ላይ ቁጭ ብዬ መድረክ ላይ ሆኜ ያለ ማይክ ማውራት እችላለሁ። ድምጼ ለብዙ ሰዎች መድረስ፣ ለብዙ ሰዎች መሰማት ይችላልና እንግዲህ ወደፊት ይሄንን ምስክር ነኝ። ያው ይሄንን የሰሙ ወይም ደግሞ ያው ለኔ አክቲንግ ወይም ደግሞ ለኔ ትወና ስራዬ ነው። እንደማንኛውም ሰው ስራውን ሰርቶ ወደ ቤቱ እንደሚገባው ለኔ ትወና ስራዬ ነው እና ወደፊት ይሄንን የሰሙ እንግዲህ የመድረክ ሰዎች ቢጠሩኝ ከነሱ ጋር ለመስራት እንግዲህ ዝግጁ ነኝ። ተስፋ አደርጋለሁ። እንደው አሁን እንደነገርከኝ በጣም በርካታ ከ90 የማያንሱ ስራዎችን እንደሰራ ነገርከኝ። እጅግ በጣም የፈተነ ወይንም ደግሞ በጣም ያስቸገረ ገጸ ባህሪ የትኛው ነው? የተፈተንኩበት ስራ የተቀማ የሚል የገዛ ልጁን ደፍሮ የሚሰራ አባት ነው። በኮቪድ ጊዜ እውነተኛ ታሪክ ነው አባት ልጁ ላይ የፈጸመውና እውነተኛ ታሪክን መሰረት አድርጎ የተሰራ ነውና ዳንዬ በጣም ከባድ ቻሌንጅ ነበረው። ለምንድን ነው? በእኛ ህይወት፣ በኢትዮጵያውያን ህይወት፣ በኢትዮጵያውያን ባህል፣ በኢትዮጵያውያን አኗኗር ከባድ ነው የገዛ ልጅ መድፈር። በጣም ከባድ ነው እጅግ በጣም እና ብዙዎቹ የኔ እድሜ ኩዮች ወይም ደግሞ ከኔ በላይ ያሉ ተዋናዮች አንሰራውን ብለው መልሰዋል እና አጋጣሚ ጋሽ አስኔን አወቃቸው። ጋሽ አስናቀ ይሄንን ስራ እንትን ብለውት አይ ቆይ እስቲ በኔ እድሜ ያለ ወይም ደግሞ እንደኛ ያለ አሌክስ አለ እስቲ እሱን ጠይቁት ብለው የኔ ስልክ ቁጥር ይሰጣሉ ጋሽ አስኔ። ደራሲዋና ፕሮዲውሰሯ ዳይሬክተሩ ይደውሉልኛል። ፒያሳ ጣይቱ ተገናኘን።
ከዛ ላይ እንደዚህ አይነት ታሪክ ነበር ብለው ሲሉ እስቲ ስክሪፕቱን ስጡ ይላንብበው ነው ያልኳቸው። ስክሪፕቱን ሰጠውኝ ሳነበው ዳንዬ ጦር ኃይሎች ላይ ለ7 ተደፍራ የሞተች ልጅ አለች ሃና የምትባል ልጅ ምናልባት ሚዲያ ላይ ስለሷ ብዙ ተዘግቧል። በታክሲ ሹፌሮችና ረዳቶች ተደፍራ የሞተች ልጅ ነች ለ7 ጦር ኃይሎች ሙሉ ወንጌል ቤተ ቸርች ጋር ተጥላ ይቻታለሁ። ይሄ ታሪክ እጅግ በጣም የቆየ መሰለኝ። የቆየ አዎ በጣም አልቅሻለሁ። ማለት የኔ እህት ብትሆን የእህቶቼ ልጆች ቢሆኑ የጓደኞቼ እህቶች የጓደኞቼ ልጆች ቢሆኑ ነው ያልኩት። እና ሰዎች ሲጠይቁኝ መመለስ ነበር ያቃተኝ። ማለት በጣም ነበር አለቅስ የነበረው ስሜታዊ ሆኜ። ለምንድን ነው እህቴስ ብትሆን ኖሮ እውነት ነው ዘግናኝ ነው በጣም ዘግናኝ። ይሄ የማንነት ስሜት ነው። እኔ ዳኒ የሆነ ነገር ሲደርስበት አይመለከተኝም ብዬ ማለፍ የለብኝም። ዳኒ ለኔ ወንድሜ ነው። ነገ ማንናችን ቤት እንደሚገባ አናውቅም። ዛሬ ካልተከላከለ አዎ በጣም አልቅሻለሁ። ፖሊሶች ቤተሰብ ነው ሆይ እስኪሉኝ ድረስ ቤተሰብነት አይደለም በኢትዮጵያዊነቷ ይችልች። ለምን ነገን የቦድቅ የሚያነሳኝ የኢትዮጵያ ሕዝብ ነው። ማላቀው እነሱ የሚያውቁኝ እኔ የማላቃቸው የኢትዮጵያ ሕዝብ ነው ነገ ቦድቅ የሚያነሳኝ። በጣም አልቅሻለሁ። ልክ ያ ታሪክ ሲመጣ ያን ታሪክ ሳነባው ዳኒ ያቺ ልጅ ነች ትዝ ያለች። ይሄን ታሪክ በጣም ረጅም ጊዜ ሆኗል። እኔም ትንሽ አስታውሳለሁ። አዎ እስካሁን ድረስ የከተማው መነጋገሪያ ነበረ። ልጆቹ ማረሚያ ቤት ነው ያሉት እና በጣም አዝኛለሁ። ያ ታሪክ ሲመጣ ሳነበው ያቺ ልጅ ነች ትዝ ያለች እና ደጋግሜ ያነበብኩት። ደውዬ ላገኛችሁ ነው ያልኳቸው። ደራሲዋንና ፕሮዲውሰሯን ዳይሬክተሩን እሰራዋለሁ ስላቸው ደንግጠው እርስ በርስ ነው የተያዩት። አሌክስ እንዴት አሉ። እንዴት ማለት ተዋናይ አይደለሁም እንዴ ነው ያልኳቸው። የሰጣችሁኝ እንድተውን አይደለም? አዎ እሰራዋለሁ። አይ ብዙ ሰዎች አልሰራውም አሉ። እኔ የምሰራበት ምክንያት ሃና የምትባል ልጅ ጦር ኃይሎች አካባቢ በታክሲ ሹፌሮች ተደፍራ ወድቃ ይቻታለሁ። ያቺ ልጅ ሞታለች። የነበረውን ሁኔታ አትጠይቁኝ። በቃ እዛ አካባቢ የነበረውን ሁኔታ በጣም ታሳዝን ነበር። ቤት ተዘግቶባት 1 ሳምንት ሙሉ ተጫውተውባት እና እጅግ በጣም ነበር ስሜት የተነካው። ከዛ በኋላ ያንን ስራ ሰራሁት። ያው ስንተውን ወይም ደግሞ ፊልሙ ሲጀምር እዚህ ፊልም ላይ የሚሰሩ ተዋናዮች ድርጊቱን እያደረጉት አይደለም ተብሎ ይባላል። ሰዎች ጋር ግን የደረሰው ያን ነበር። ፊልሙ ላይ ምናልባት ገብተህ ዳኒ የኤው የተቀማ ነው የሚለው ምን ነው ይሄ ሰውዬ የክፋቱ ጥግ አልገኝ አለ እስከ ማለት ደረጃ ነው የደረሱት። የኔ ካራክተር አንታጎኒስት ነው። ከውጭ ስገባ ልጄን እደፍራታለሁ። ከውጭ ስገባ ትልቅ ልጄ እናትሽ ሞተች ስትባል ነው ወድቃ ፓራላይዝ የሆነችው። እንደዛም ሆነ እደፍራት ነበረ። ዊልቸር ላይ ቁጭ ብላ ከውጭ የአጥር በር ከፍቼ ስገባ ዊልቸር ላይ ቁጭ ብላለች። ከነውጭ ዊልቸሩ ነው ገፍቼ የምጥላት። ከዚህ በላይ ጭካኔ ምን አለ? ግን ካራክተሩ ነው፣ አሌክስ አይደለም፣ ካራክተሩ ነው። እኔና ገጸ ባህሪ ሰማይና መሬት ነው። አንገናኝም። እኔ ካለቀሰ ጋር አብሬ ማለቀስ፣ ከተቸገረ ጋር አብሬ የምቸገር ሰው የምወድ ማስመሰል የማልችል ሰው ነኝ። የሆነ ሰው በሆነ ነገር ከመጣብኝ አልናገርም። በቃ ያን ሰው ዝም ማለት ነው የምፈልገው። መደባደብም መጣላትም አልፈልግም። ዝም ማለት ነው የምፈልገው። ብዙዎች በዛ ካራክተር ይጠሉኛል። ለምን? ብዙ የአሌክስ ካራክተሮች አንታጎኒስት ናቸው። ሰዎች ደግሞ የሚጠሉኝ ያንን ካራክተር በደንብ ስለተጫወትኩት ነው። ባልጫወተው አይጠሉኝም፣ ስለተጫወትኩት ነው። እና እግዚአብሔር ይመስገን እንግዲህ የተቀማ ላይ በጣም ተፈትኛለሁ። ከሱ ቀጥሎ ደግሞ አባት ሀገር ላይ ሜጀር ጀነራል ሆኜ የሰራሁበት ላይ የኛዎች ድራማ ነበረ። የኛዎች ድራማ የሚፈልገኝ ከነጽቤ ነው። ወታደር ስትሆን ደግሞ ጽቤ የለ ተላጭቼ ነበር የምሰራውና በአንድ ወቅት አይዳ ጺምህ የማያድግ ከሆነ በሚቀጥለው ሳምንት ስትመጣ አባርራለሁ ነበር ያለች። በጣም ፈታኝ ነበረ።
ከዛ ላለማባረር ይህንኛውንም ደግሞ ካራክተር እንትን ላለ ማለት ብዙ ተፈትኜበታል። ፈተና ውስጥ ነበር። እና እግዚአብሔር ይመስገን ግን የኛዎችንም አባት ሀገርንም ሰርቼበታለሁ። እና አንዳንዴ ያን ስሰራ ብዙዎች ወታደር መሆኔን አያውቁም ነበር። እባክህ ማለት በኢህአዴግ በነበረበት ወቅት ነው ያ የተሰራውና ብዙዎች ካምፕ ውስጥ ሆኜ ስሰራ እባክህ ሲያለባበሱን ለኛ ወታደሮች አስተምራቸው ያሉኝ ሁሉ አሉ። ወታደር እንደነበርኩ የማያውቁ ሰዎች። እግዚአብሔር ይመስገን ግን ያ ወታደርነት ነበረ አለባበሱን እንትን ያለኝና በቃ ጦር ኃይሎች ሆስፒታል ስንገባ እንዴ ለምን ኢህአዴግ እንትን ብሎ አብይ ነበረ። አብይ እንደመጣ አካባቢ ነውና የሰራ ነው። አብይ አዲስ ጀነራል ሾመ እንዴ ነበር የተባለው። ሜጀር ጀነራል ሆኜ ነበር የሰራሁት። ጺሜ የለም እቺ ነጭ ጸጉር እንደዚህ ሆና ነበር የምትታየውና ኮፍያ አድርጌበታለሁ። ሙሉ አለባበሱን የለበስኩትና አብይ አዲስ ጀነራል ሾመብን ነበር እንዴ የሚያውቁኝ ይስቁ ነበርና መጨረሻ ላይ ግን አሬ ፊልም አክተር ነው ሲባል በስማ እንዴት አይነት ነው ልብሱ የተቀበለው ነው ያሉት። ወታደርነቴን የማያውቁና እጅግ በጣም ፈታኝ የነበሩት እነዚህ ሁለት ስራዎች ነበሩ። እግዚአብሔር ይመስገን ግን ያው ሰርተነዋል። ለተመልካችም ቀርቧል። ተመልካችም አይቶ ደግሞ ኮሜንት ሰጥቶናልና እነዚህ ስራዎች ነበሩ ፈታኝ የነበሩት። ተመልካቾች ከአርቲስት አለማየሁ ደርሶ ጋር እንግዲህ ወደ ኋላም ወደፊትም እያልን ጣፋጭ ቆይታ እያደረግን ነው። ይህንን ቆይታ ወይንም ይህንን ቀረጻ እንድናካሄድ የፈቀደልን ቱሪስት ሆቴል ነው። ቱሪስት ሆቴል በመሃል 4 ኪሎ በአዲስ መልክ እጅግ በጣም በተዋበ ሁኔታ ተገንብቶ ለአገልግሎት ወይንም ተሰርቶ ወይንም በአዲስ መልክ ተሻሽሎ ለአገልግሎት ክፍት ሆኗል። በቱሪስት ሆቴል ከሮብና አርብ የጾም ቡፌ እጅግ በጣም ጣት የሚያስቆረጥም የጾም ቡፌ ከተለያዩ መጠጦች ጋር እንዲሁም በአዘቦት ቀናት የፍየል ቁርጥን ጨምሮ የተለያዩ ምግቦች፣ መጠጦች ከጥሩ መስተንግዶ ጋር የሚያገኙበት ነው። ቱሪስት ሆቴልን መታችሁ እንድትጎበኙት በዚህ አጋጣሚ መልእክቴን እያስተላለፍኩ ከአርቲስት አለማየሁ ደርሶ ጋር የምናደርገውን ጨዋታ እንቀጥላለን። አሌክስዬ እንደው በዚህ በፊልሙ ዓለም ብዙ ቅሬታ ከሚያስነሱ ጉዳዮች መካከል አንዱ ክፍያ ነው። ክፍያም በተለያየ አይነት መንገድ እዛ ውስጥ ያሉ ሙያተኞች ይገልጹታል። አንዳንድ ጊዜ ፊልሙ ሳይጠናቀቅ ቀብድ ተቀብለው ፊልሙ ከተጠናቀቀ በኋላ ፕሮዲውሰሩ ወይንም አዘጋጁ ከሰርኩ በሚል ለሙያተኛው ሙሉ ክፍያ ሳይከፍል እሰጥ አገባ የሚገቡበት ነው። አንዳንዴ ደግሞ ከአቅም በላይ የሆነ ስራ 2ም 3ም ከዛ በላይ ይይዙና የአንዱን ስራ መበደል ክፍያውን ወስደው ስራው በቶሎ እንዲጠናቀቅ ለማድረግ እዚህ ሙያ ውስጥ ያሉ ፈተናዎች ናቸው ይባላል። ያንተ ምልከታ እንዴት ነው? ልክ ነህ ዳንዬ፣ እውነትህን ነው። 3፣ 4፣ 5 ስራዎችን ተቀብለው የሰዎችን ስራ የሚያጓትቱ አሉ። ክፍያ እኔም በጣም ብዙ ተቀጥቻለሁ ዳንዬ፣ ብዙ ተቀጥቻለሁ። ግን የትወና ሙያ ልክፍት ነው። እብደት የጀመረው ሰው እንዴት ነው ወይ እብደቱ ጭልጥ አድርጎ ያወስደውም ወይ አይድንም አይደለም። መሀል ላይ ነው ያለው። ትወና ቢሆን ወይ ትተኸው አትተወው ወይም ደግሞ ሰርታ አሰረው። ለምንድን ነው እጅግ በጣም ሰርተህ ብርህን የሚከለክሉዋሉ። የለፋበትን ብር ቁጭ ብለህ አይደለም ብር ስጡኝ ያልካቸው፣ የሰራበትን ብር ነው። በብዙዎች ተቀጥቻለሁ። ግን ወደ ክስም ወደ ድብድብም አልሄድኩኝ። ጌታ ወይ አንተ ተቀበላቸው ነው ያልኩት። ብዙ ነገር አሳይቶኛል ፈጣሪ። ላቤ ነው አሉ እንደዚህ አይነት ሰዎች። አተው አይደለም መክፈል ስለማይፈልጉ ነው ዳዲ እንጂ አተው አይደለም። ፊልማቸው ከስሮ አይደለም። አዎ የሚከስሩ ፊልሞች አሉ እናውቃለን። ተረድተንም እሺ ብለን ግማሽ ክፍያችንን የተውንበት ስራዎች አሉ። ነገር ግን ፊልሞቹ እየታዩ ለተመልካች የለንም ያሉት ሰዎች አሉ። አትጣላ፣ ነገ ታገኘዋለህ።
ዛሬ እኔን የቀጣ ሰው እኮ ነገ ዳኒ ጋር ቢመጣ አሌክስ ያ የሰራው ሰው ያብረህ እኮ ብሎ ቢለኝ አይ ዳኒ እንዳትሰራ ነው ብዬ የምልህ እንዳትሰራ ነው ብዬ የምልህ ለምን እኔን ቀጥቶኛል ነገም አንተ ስትቀጣ እኔ ቀድሜ ዝጋ መናገር ሲገባኝ ዳኒ አንተንም ቀጣ እኔንም እኮ እንዲያርጎኛል ብዬ እንድላ አልፈልግም መጀመሪያ ከዚህ ሰውዬ ጋር አትስራ አሉ ብዙዎች አሉ እንደዛ አይነት ነገር የሚያደርጉ የሰው ላብ ደግሞ በልተ ደግሞ አይጠቅምም ያዋርዳል መንገድ ላይ ለምሳሌ አንዳንዶች አሉ ሰው መሃል ላይ ቁጭ ብሎ እንዴት ከፍያ አይናት ከፍለኝም ተብሎ ሲባል እዛ ጋር ያለው አቶሞስፌር ጥሩ የነበረው ወዲያው ነው የሚቀየረው ይሄ ሰው ብር ይበላል ማለት ነው ወይ የሰው ብር ትበላለች ማለት ነው የሚባለው ስለዚህ አሉ ስለዚህ እነዚህ ነገሮች ቢስተካከሉ አሁን ላይ እንዳው ምን ተጀምሯል መሰለ ምናልባት ብዙዎቹ ያውቃሉ ሙሉ ክፍያ ካልገባ ስራ የሚሉ አሉ እኔም አሁን ላይ እንደዛ ነው የምለው ሙሉ ክፍያ ካልገባልኝ ስራ አልሰራም ለመሰለ ልክ ቀብድ ትቀበላለህ የመጨረሻ ስራ ውለታ ይከፈለኛል ብለህ ነው የምታስበው ከዛ አላ ፕሮዲዩሰር ስልኩን ዘግቶ የለም ብትደውል ምን ብትል ቴክስት ብታረግ የለም አትደባደብም ለምን ብሬን ብለህ ብትደባደብ ወንጀለኛ ደግሞ ተብለህ ትታሰራለህ ውል የላችሁም እንዴ አለ ዳንኤ ያለህ ብር ሄደ ፍርድ ቤት ብትከስ ከዛ በላይ ብር ነው የምታወጣው ታዲያ ያንን ብር ላይጠቅምህ ነገር ፍርድ ቤት እንዴት ብለህ ነው የምትካሰሰው ነገ በስራ ትገናኛለህ ታዲያ ነገ እግር ላይ ወድቆ እንደዚህ ይሆናል ብሎ ከታሰበ ፕሮዲዩሰሮች በዚህ መንገድ መቀጠላቸው ምን ይገርማል ባሁን አይገርምም ግን አሁን ላይ አክተሩም ተምሯል ምናልባት ብዙዎቹን ምናልባት ቃለ ምልልስ ያደረካቸው ካሉ ወይም ደግሞ ወደፊት የምታረጋቸው ካሉ ልክ የኔን ሐሳብ ይነግሯል ሙሉ ብር ካልገባልን አንሰራም ነው የሚሉ ለምሳሌ እኔ አምነህ አሌክስ ስራውን ይሰራል ብለህ ከመጣ መክፈል አለብህ እኔ ደግሞ ያለኝ ጉልበቴን እሰጥሃለሁ ሳልሰስት በስራዬ ቀልድ የለም ነገር ግን ካላመንከኝ እኔም እንዴት ብዬ ነው ማምነህ ዳንኤል ስለዚህ ምንድነው ማረገው ሙሉ ክፍያ አስገባልኝ እንፈራረም ሙሉ ክፍያ አስገብቶልኝ ካልሰራው ጥፋተኛው ነኝ አስገብቶልኝ ካልሰራው አለበለዚያ ሳያስገባልኝ ግን ስራ አልጀመርም በአሁን ሰዓት ያለው ይሄ ነው አሁን አክተሩም ተምሯል ፕሮዲዩሰሮች እየቀጡ ሲያስቸግሩት ሙሉ ክፍያ ስታስገባልኝ ስራውን ሰራልሃለሁ አሌክስ እንደው አሁን በአሁኑ ሰዓት ኪነ ጥበብ መልኩ በተለያየ አይነት መንገድ ነው እየተገለጠ ያለው አንዳንዱ ጥሩ ስራዎች ተመልካችን የሚመጥን ጊዜውን ያማከለ ስራ እየተሰራ አይደለም ይላል አንዳንዱ ደግሞ ቆንጆ ስራዎች እየተሰሩ ነው ነገር ግን የተመልካች አለመኖር ነው ብዙዎቹ ወደ እይታ ያልሄዱት የሚል አመለካከት አላቸውና አሁን ያለው መልክ ባንተ ገለጻ ወይንም ባንተ አስተያየት ምን ይመስላል ኪነ ጥበቡ ላይ ያለው እንቅስቃሴ ልክ ነህ ተመልካችን የማይመጥኑ ስራዎች ይመጣሉ እናያቸዋለን ቆንጆ ስራዎች ደግሞ ይመጣሉ ነገር ግን አሁን ሲኒማ ቤቶቻችን ያሉት ከተማ ውስጥ ሰዎች ያሉት ቦሌ አራብሳ ኩዬ ፈቼ ቱሊ ዲምቱ እንዴት ብለው ነው ከተማ መጥተው ፊልም የሚያዩት ከስራ ሲወጣ ነው የሰው ልጅ መዝናናትን የሚፈልገው አይደል ስራው ትቶ መዝናናት አይፈልግም ስለዚህ በዛ ሰዓት የትኛው ትራንስፖርት ይዞ ነው ቦሌ አራብሳ ኩዬ ፈቼ ቱሊ ዲምቱ የሚሄደው ይሄም የችግሩ አንድ ፊልሞቻችንም እየቀዘቀዙ ድራማዎቻችንስ በቴሌቪዥን ነው የሚተላለፉት ፊልሞቻችን ቲያትሮቻችን እየቀዘቀዙ የመጡት ለዛ ነው የተመልካች ጦታው ለምን ሲኒማ ቤቶቻችን ያሉት ከተማ ውስጥ ነው ሰዎች ያሉት ደግሞ አሁን የገለጽኩልህ ቦታ ላይ ነው እዛ አካባቢ ሲኒማ ቤቶች የሉም ሰው መመልከት ይፈልጋል መመልከት ሲፈልግ ደግሞ እዛ አካባቢ ለምንድን ነው የሚመለከተው አካል ባህልና ቱሪዝም ለምንድን ነው እዛ አካባቢ ሲኒማ ቤቶችን የማይገነባው እኛውን በተመልካች ላይ እኔ አልፈርድም ለምንድን ነው መሰልም አልፈርድም ለምን አያይም ብዬ አይደለም ለምን ምናልባት የ12 ሰዓት ፊልም ስንት ሰዓት ላይ ያልቃል አንድ ሰው ከሲኒማ ቤት ወጥቶ ቤቱ ለመድረስ ምን ያክል ጊዜ ይፈጅበታል
ደክሞት ነው ለመዝናናት የሚመጣው አይደለም እንዴ? ስለዚህ እንደኔ ሲኒማ ቤቶቻችን ለምሳሌ ኩዬ ፈቼ፣ ቱሉ ዲምቱ፣ ቦሌ አራብሳ አካባቢ ሲኒማ ቤቶች ቢገነቡ ተመልካቾች ይኖራሉ። በአሁን ሰዓት የተመልካች ጦት ምንድነው? ይሄ ነው በቃ። ከሲኒማ ቤቶቻችን በብዙ ኪሎ ሜትሮች ርቋል። በብዙ ኪሎ ሜትሮች ርቆ ደግሞ ከተማ ውስጥ መጥቶ ማየት ይከብደዋል። በአሁን ሰዓት ያለው የጸጥታ ሁኔታ ያሳስበዋል። ሰዎች በቀንኮ እየታነቁ ነው፣ እየተዘረፉ ነው ያሉት። በቅርቡ ሰምተሃል፣ በቅርቡ አይተሃል። የፖሊስ ልብስ ለብሰው ከዲዛይር ላይ አንስተው ወርውረዋት ዲዛይሯን ይዘው ሲሄዱ ትራፊክ የያዛቸው በቁጥጥር ስር ውለዋል። ሰውም ይፈራል። ገብቷል። የጸጥታ ሁኔታ ሰውም ይፈራል። ስለዚህ የጸጥታ ሁኔታ አስተማማኝ ከሆነ ሰዎች በብዛት ያሉበት አካባቢ ሲኒማ ቤቶች ቢገነቡ ሲኒማዎቻችን፣ ቲያትሮቻችን ይመልሳሉ ብዬ አምናለሁ። ያ ነው ችግሩ። እና እነዚህን ችግሮች ደግሞ መፍታት የሚችለው የኪነ ጥበብ ባለሙያው አይደለም። የሚመለከተው ኪነ ጥበቡን የሚያስተዳድረው ባህልና ቱሪዝም፣ መንግስት፣ ባለሀብትም ሲኒማ ቤቶችን እዛ አካባቢ ቢገነባ ጥሩ ነገር ይመጣል። ፊልሞቻችን ወደ ድሮ ቦታቸው፣ ቲያትሮቻችን ወደ ድሮ ቦታቸው ይመለሳሉ ብዬ አምናለሁ። በጣም ቆንጆ ሀሳብ ነው። የሚመለከተው አካል እንግዲህ ያው ትኩረት ያድርግበት። እንደዚህ አዳዲስ የለሙ ያሉ አካባቢዎች፣ የህፃናት መዝናኛዎች፣ የእግር ኳስ መጫወቻ ስፍራዎች የመሳሰሉት እየተገነቡ እያየን ስለሆነ ያው ለጭንቅላት ልማት ደግሞ እና አሁን የጠቀስካቸው ነገሮች አስፈላጊ ስለሆኑ ለምን መሰለ ዳንዬ፣ አስተማሪ ትምህርት ቤት ቆሞ ብላክቦርድ ላይ ያስተምራል። እኛ ደግሞ ደራሲ ይደርሳል። እኛ ተዋናዮች ህይወት ዘርተንበት ማህበረሰቡን እያስተማርን ነው። እኛም እኮ አስተማሪዎች ነን። ከአስተማሪ ተለይተን አንታይም። ስለዚህ ሲኒማው ቆመ ማለት ትምህርት ቤቱ ተዘጋ ማለት ነው። ስለዚህ የሚመለከተው የመንግስት አካል እንደዛ ቦታዎች ላይ ሲኒማ ቤቶችን ቢገነባ፣ ልክ አሁን የህፃናት መጫወቻ እግር ኳስ ሜዳዎችን፣ የልማት ቦታዎችን እንደሚገነባው ልክ ሲኒማ ቤቶችንም ባለሀብቱ፣ ባህልና ቱሪዝም፣ መንግስት አንድ ላይ ሆኖ ቢገነባ ወደ ቀድሞ ቦታቸው ፊልሞቻችን፣ ቲያትሮቻችን ይመለሳሉ ብዬ ሙሉ እምነት አለኝ። በጣም ጥሩ። እንደው ከዚህ ጋር አንድ ጥያቄ ላንሳልህ። የተለያዩ ፊልሞችን ለማየት በኢትዮጵያ ግዛት በአራቱም አቅጣጫ ወደ ተለያዩ የክልል ከተሞች፣ የተለያዩ አካባቢዎች ሄደሃል። ብዙ ቦታ እንደሄድክ መረጃው አለኝ፣ ያውቃለሁ። ምን የተለየ ገጠመኝ አለ? ምን የሚያስደስት የሚያሳዝን ነገር አለ? ዳንዬ፣ አቀባበል እኛ ለማህበረሰቡ ህፃን ልጆች ነው። እንደዚህ አድርጎ ነው የሚቀበለን። ያለውን ብሉ፣ ያለውን ጠጡ፣ ምን እናርግላችሁ ነው የሚለው። በቅርቡ እኔ እናንተ እኮ እንደዋወል ነበር። ደሴ ነበርኩ። አሁን ከሳምንት በፊት ደሴ ላይ ምን አየሁ መሰለህ? ሐይቅ አካባቢ ሙስሊሙ ማህበረሰብ ይበዛል። ለ6 ምዕመን አንድ ትልቅ ቤተክርስቲያን አለ። አንድ ትልቅ ቤተክርስቲያን። እሺ፣ እቺ ቤተክርስቲያን ታቦቷ ወደ ሐይቅ እስጢፋኖስ ይግባ ሲባል ሙስሊሞቹ አይሆንም። እኛ እኮ ከብቶቻችን እንኳን የምትይዛቸው ማርያም ማርያም ነው የምንለው። እንዲህ ያለ ማህበረሰብ ያለበት አካባቢ ነው። ሶሻል ሚዲያው ነው ጦርነቱን እያራገበ ያለው። እኔ ደሴ በቆየሁበት የአንድ ሳምንት ጊዜ ውስጥ ዳንዬ ለማስተባበል አይደለም፣ እውነተኛውን ነገር ነው የምነግርህ። ከዚህ እድሜ በኋላ እኔ ዋሽቼ የምጨምረው የምቀንሰው ነገር የለኝም። የጥይት ድምፅ አይደለም፣ የፊኛ ድምፅ አልሰማሁም። የሄድኩት በትራንስፖርት ነው፣ በመኪና ከሌሊቱ 10 ሰዓት ነው ከላምበረት መናኸሪያ የተነሳ ነው። 2 ሰዓት ላይ ደብረ ሲና ደርሻለሁ። እዛ እስክንደርስ ድረስ ያየሁትም የሰማሁትም፣ ከዛ ቁርስ በልተን ደግሞ ተነስተን ደሴ እስክንደርስ ድረስ ምንም አይነት ነገር የለም። ደሴ ግን ሆኜ ሶሻል ሚዲያው ላይ ደሴ ከተማ በጣም ብጥብጥ አለ፣ ብዙ ሰዎች አለቁ ተብሎ ስቄ ያለሁኝ እኔ። እንግዲህ እውነትን ነው የምናገረው። አሁን እዚች ቦታ ላይ ቁጭ ብዬ ምንም ነገር የሌለበት ቦታ ላይ ማህበረሰቡ ስራውን እየሰራ በሰላም እየተንቀሳቀሰ ያለበት ቦታ ላይ ደሴ ማት ብጥብጥ አለ፣ ሰዎች አለቁ።
ሶሻል ሚዲያው ነው ጦርነቱን እያራገበው ያለው። ስራውን ትቶ ሀሳቡ እዛ ነው። በቀን ስልክ እየደወለ ነው። እኔ ጓደኞቼ ደውለዋል ደሴ እንደገባው ዳኒ ያንን ወሬ ሲሰሙ አሌክስ ምንድነው የምንሰማው? ከተማውን ለምን ለቃችሁ አትወጡም ነው ያለው። ኧረ ምንም ነገር የለም የጥይት ድምፅ አይደለም የፊኛ ሲፈነዳ ድምፅ አልሰማሁም ያልኳቸው። ይሄን ያክል ነው ያለው። አዎ እኔ አሁን ደሴ ከተማ ስለሆንኩ ከደሴ ማህበረሰብ ጋር ስለሆንኩ አይደለም የማስተባብለው ነው ያልኳቸው። የጥይት ድምፅ አይደለም የፊኛ ድምፅ አልሰማሁም። ይሄ ነው እንግዲህ ሁሉ ሶሻል ሚዲያው እንጂ የህብረተሰቡ አቀባበል በመድኃኒዓለም እኔ እኛ ለአዲስ ስራ ነው ሄድነው ሎኬሽን ለማየት ሀይቅ ሄጃለሁ፣ ቦሩ ሜዳ ድረስ ሄጃለሁ። ስንሄድ ሰው በሩን ከፍቶ ነው ቦታውን የሚያሳየን። ሰው ቤቱን ከፍቶ ነው ቤቱን የሚያሳየን። እዚህ ቦታ ላይ ስሩ ብሎ ኢቭን አመራሮቹ ሀይቅ ከተማ ስንገባ ቅዳሜ ቀን ስራ የለም ዳኒ። አመራሮቹ ግን ቁጭ ብለው ነው የጠበቁ። እኛ እባካችሁ ባህላችንን ስሩልን ብለን መምጣት ሲገባ እናንተ መጣችሁ፣ እናንተ ከመጣችሁ ደግሞ የምትፈልጉትን ነገር ሁሉ እናደርጋለን ነው ብለው ያሉ። ታዲያ ይሄ ማህበረሰብ ያለበት ቦታ ላይ እንዴት ነው ስራህን የማትሰራው? እንዴት ብለህ ነው? በእርግጥ አንዳንድ ቦታዎች ላይ ሄደን መስራት አንችልም። ለምሳሌ አሁን አማራው ክልል፣ ሰሜኑ ክልል ሄደን ስራ መስራት አንችልም። ለምን? ጦርነት አለ። ጦርነት ባለበት አካባቢ ቀረጻ ማካሄድ አትችልም፣ ስራ መስራት አትችልም። ማህበረሰቡ ምንድነው 50-50 ነው። እኖራለሁ እሞታለሁ 50-50 ነው። እና እንደዛ ቦታዎች መስራት አንችልም እንጂ እኔ ደሴ ላይ ያየሁት ነገር አቀባበሉ እባካችሁ እናንተ እኛ መምጣት ሲገባን እናንተ ከመጣችሁልንማ እሰየው ብለን ነው የምንቀበላችሁ ነው ብለው ያሉ። ወሎ ዩኒቨርሲቲ፣ የወሎ መስተዳደር፣ የደሴ ከተማ መስተዳደር ከትንሽ ጀምሮ እስከ ትልቅ ያሉ በእውነት እኔ የደሴ ከተማ መስተዳደር የወሎ ዩኒቨርሲቲ እዛ አካባቢ ያለው ማህበረሰብ ክብር ምስጋና ለእናንተ ይሁን። በእውነት አቀባበላችሁ እጅግ በጣም ነው እና ደስ ያለው። እኔ አንድ ሳምንት ስቆይ ላደረጋችሁልኝ አቀባበል ላደረጋችሁልኝ መስተንግዶ ሁሉ የደሴ ማህበር ክብር ምስጋና ለእናንተ ይሁን ነው ብዬ የምለው። ደስ ብሎኛል። በጣም ደስ ይላል። ያው አንተ እንደገለጽከው ነው። እኔም በተለያየ ስራ በኢትዮጵያ ግዛት በተለያዩ ቦታዎች ሄጄ ያውቃለሁ። ውሃ ስትጠይቅ እርጎ የሚሰጥ ህዝብ ነው ያለው። ያለውን አይደለም ከዛ በላይ ለማስተናገድ እንስፍስፍ የሆነ አንጀት ያለው ህዝብ ነው ያለው። የነሱን ያቀባበል የነሱን የፊት ገጽታ ለመግለጽ ቃላት ጉልበት አግኝቶ አይገልጸውም እና በዚህ በጣም ሀብታሞች ነን። እንደው መሀል አንተ እንዳልከው እዚህ አካባቢ ያለው ሁኔታ ነው እንጂ ወደ ታች አንዳንድ ችግሮች ሲፈጠሩ የችግሩ መንስኤ ሁሉ የማያውቁ ሰዎች ናቸው ያሉት እና በዛ አካባቢ አንተ እንደገለጽከው የህብረተሰቡ አቀባበል በተለይ ለእንግዳ ያላቸው አመለካከት ባህላችን ዛሬም ያልተሸረሸረና እንደውም ይበልጥ እየጠነከረ ያለበት ሁኔታ ይሄንን ስላጣን ነው ዳዲዬ። የወሎ ማህበረሰብ የራሱ ችግር አፈታት አለ፣ የራሱ ያኗኗር ዘይቤ ያለው። ይሄንን ስላጣን ነው ዛሬ እርስ በርሳችን ዘርን እየቆጠርን ሃይማኖትን እያነሳን እየተላለቀን ያለ ነው። እኔም ማንኛውም ሰው ኢትዮጵያ ውስጥ ነው የተወለደው፣ ኢትዮጵያዊ ነን። እኔ ኢትዮጵያዊ ነኝ። እኔ ፈጣሪ ሲፈጥረኝ ዘርን ቆጥሮ ሃይማኖትን ፈልጎ አይደለም የፈጠረኝ፣ ኢትዮጵያዊ አድርጎ ነው የፈጠረኝ። እኔ ኢትዮጵያዊ ነኝ። እኔ የማገለግለው የኢትዮጵያን ሕዝብ ነው እና አሁን ላይ የመጣብን ነገር ነው ዳኒ፣ ዘር እየቆጠርን እኔ ቅድም እንደነገርኩ ደሴ ላይ ወይም ደግሞ ሀይቅ ላይ ያንን ነገር ሳይ ከተማ ምን እየተደረገ ነው ያለው? ሃይማኖት እየጠራን እየተላለቀን ያለ ነው። ለምንድን ነው እንግዲህ ሙስሊሙ ማህበረሰብ ኖ እቺ ቤተክርስቲያን አትፈርስም፣ እኛ ከብቶቻችን እኮ ምጥ ሲይዛቸው ማርያም ማርያም ነው የምንለው እስከ ማለት ደረጃ ነው የደረሱት። እውነት እንግዲህ ሄዶ ሀይቅ አካባቢ ማረጋገጥ ይቻላል። ኢትዮጵያ ውስጥ ነው፣ ሌላ አይደለም። ሰዎች ወደ ውጭ እንፈልሳለን አይደለም። ባህላችንን ለማወቅ ሲንውጣ ይሄንን ስንሰማ እንደኛ የት ነው ያለ ነው?
ምን እያደረግን ነው ያለነው ነው ራሳችን ላይ ጥያቄ እየፈጠርን ያለነው። ስለዚህ ሄደን እንየው እስቲ ወጣ እያልን የድሮ ችግር አፈታቶቻችንን። ድሮ እኮ ሰው ለሰው ተገዳድሎ ይቅር ተባብሎ አብሮ ይኖራል። አሁንስ ደምን በደም ነው የምንመልሰው። መሆን የለበትም። በቃ እዛ ጋር የጠፋ ነገር ጠፍቷል አይደለም። እኛ ደግሞ ሌላ ጥላቻ ሌላ ማጥፋትን ብንተውስ ድሮ እኮ እጅ ለእጅ ተያይዘን አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ውራጌ ሳንል ነበር የምንኖረው አይደለም እንዴ? ምንድነው የመጣብን አሁን? ሁላችንም አንዲት ኢትዮጵያ ላይ ነው የምንኖረው። ኢትዮጵያዊ ነን እንጂ እኔ ኦሮሞን፣ ውራጌን፣ ትግሬን ሌላውን ማህበረሰብ አልወክልም። እኔ ኢትዮጵያዊ ነኝ። እውነት ነው። ማንም ፈልጎ የተወለደ እንደው ከዚህ ደግሞ ትንሽ መለስ እንበልና ያው እንደሰራው የስራ መጠን በስራ እንቅስቃሴ ላይ የተለያየ አይነት ገጠመኝ ይፈጠራልና የስራ ላይ ገጠመኝን እስቲ ያጫውተን ዳንዬ። ብዙ ነገር ያጋጥማል። አንዴ ፈረንሳይ ለጋ ሲሆን እየሰራ የኔ ልጅ ሆና የምትሰራው ልጅ ቁጭ ብለን ስናወራ በቃ በደንብ ነበር የምናወራው እንደ ቤተሰብ እንደ አባትና ልጅ። ነገር ግን ልክ ቀረጻ ተጀምሮ ዳይሬክተር ካሜራ ሬዲ፣ ሳውንድ ሬዲ፣ አክተር ሬዲ፣ አክሽን ሲል ዳያሎጓን እንደማለት እንባዋን አውጥታ አለቀሰች እና ስቅ ያለሁኝ እኔ አብራኝ ስታወራ የነበረች ምን ሆና ነው? ድንጋጤ። እንዴት ብዬ ነው የምሰራው ነው ካሊክስ ጋር እንዴት ብዬ ነው የምሰራው ነው። እኔ በቃ እንደ ወንድምሽ ቁጠሪ እንደ አባትሽ ቁጠሪ ነው ያልኳት። በስንት መከራ መሰለ ያ ቀረጻ የተጀመረውና ያጋጥማል እንዲህ አይነት ነገር። አንዳንድ ሰዎች አሌክስን በአካል ሲያዩኝና በቴሌቪዥን ሲያዩኝ ይደነግጣሉ። በአካል ሲያዩኝ በቴሌቪዥን ሲያዩኝ መካከለኛ ቁመት ያለኝ ነው የምመስላቸው። በአካል ሲያዩኝ ደግሞ እጅግ በጣም ግዙፍ ነኝ እና ይሄንን ነው እንደምታከለው ይሉኛል። አዎ ከፊልም ስወጣ አስረዝሞኝ ነው እና ብዙ ጊዜ መክፈቻ ላይ ያልኩ ብዙ ጊዜ ነው ለማውራት ችግር የለም ቆም ነው ካንተ ጋር የሚከብደው። ብዙ ጊዜ እንደዛ አይነት ነገር ያጋጥመኛል። አንዳንዶች ደግሞ ብዙዎቹ እኔን ጀጅ የሚያደርጉኝ በካራክተሬ ነው። እኔና ካራክተሬ እንዳውም አንድ ጊዜ ልደታ ላይ የጥምቀት ጊዜ ነው ታቦት እየሸኘን አንዱ መጥቶ ግጥም አድርጎ እንደዚህ ሸሚዜን ይዞ በጣም ነው የምጠላህ ነው ያለኝ። አንተ ትጠላኛለህ ብዬ ከሀገር ወጥቼ ልኖር ነው ያልኩት። ብቻ አንድ የሚያቀኝ ልጅ ደግሞ ተንደርድሮ መጥቶ በቦክስ ነው ያለኝ። ምን አባክ ማን ሆነ ነው አንተ ሸሚዙን ጨምድደህ የምትይዘው? እሱ እኮ አሁን እዚህ ጋር ያለው ማህበረሰብ አክብሮ እንጂ አንስቶ ያፈርጠ ነበረ። እንዴት አባክ ብሎ ነው? እና እንዲህ አይነት ገጠመኞች አሉ። ሲያዩኝ የሚሮጡ ልጆች አሉ። አሁን ቅርብ ጊዜ አንዲት ትንሽ ልጅ ሽንቷን ነው በላዋ ላይ የለቀቀችው። ስታይ በቃ ከመፍራት አንጻር አይደለም ከመውደድ አንጻር ደነገጠች። በቃ ሰውነቷ እንደዚህ ብርክርክርክ ወይኔ እንዴት ብዬ ነው ማናገር እንዴት ብዬ ነው ሰላም የምለው ነው ያለችው። እና ከመፍራት አንጻር አይደለም ከመውደድ አንጻር ነው። በተለይ እኔ በእኔ እድሜ በወይ ወጣቶቹ ሳይሆን እኔ በህፃናቶቹ ልብ ውስጥ ያለሁት እኔ በመድኃኒዓለም ዳንዬ ልነግርህ አልችልም። ህፃናቶች ለእኔ ያላቸው ፍቅር፣ ለእኔ ያላቸው አክብሮት በየቦታው ሲያገኙ መውደዳቸውን እንዴት እንደሚገልጹልን ደብተራቸውን አውጥተው ፈርምልን ሲሉ እና እጅግ በጣም እኔ በአሁኑ ሰዓት በጣም ደስተኛ ነኝ። በጣም ከሚገባው ደስ ይላል። እንደው ወደ ጨዋታችን ማጠቃለያ እየደረስን ነውና አንድ ጥያቄ አግኝቼ ሳልጠይቅህ ብቀርቅር የሚለኝ እንደው የግል ምልከታህን ነው የምትነግረኝ። በተለይ የዚህ የኪነ ጥበቡን የፊልሙን ዘርፍ የሚዘውሩት በተቋም ደረጃ ወይንም ፊልም የሚያሳዩ አካላት ናቸው የሚል የተለያዩ መላምቶች ወይንም ሀሳቦች እንዲሁ በወፍ በረር ሲባል እሰማለሁ። ፊልም ተሰርቶ ተጠናቆ ለህዝብ እንዲደርስ ወደ ፊልም ቤት ሲኬድ እነገሌ ከሌሉበት አንፈልግም ብለው ይመልሳሉ የሚባል ነገር ሰማሁ። ያ ማጣራት የሚጠይቅ ነገር ሊሆን ይችላል። ግን
በዚህ ሙያ ላይ በጣም ትልልቅ አቅም ያላቸው ልጆች ወደፊት እንዲመጡ ይሄን ኢንዱስትሪ ደግሞ የሚከታተሉ ጥበቡን የሚያፈቅሩ ሰዎች ተደጋጋሚ ፊት ማየት ይሰለቻልና አዳዲስ ፊቶችን ለማየት ይመኛሉና እንዲህ አይነት አካሄድ አለው የሚል አባባል አለና ሙያው ላይ ያለው አንተ ስለሆንክ እስቲ ግልጽ አድርግልኝ። ነበሩ ለምሳሌ ከሌ ከሌለበት ብለው የሚሉ ነበሩ። ከዛ በኋላ ግለሰቦች ናቸው ፊልሙን ይገዛሉ። ታዋቂ የሆኑ ሰዎችን ዲያሎግ ጨምረው ቀረጻ እንዲካሄድ ይደረጋል። ከዛ በኋላ ያ ሰው ፊልሙ ላይ ያለበት ሲባል ተመልካች ከዛ በኋላ ሲያዩት ግን ፊልሙ የማይሆን ሆኖ ያገኙታል እና ነበር ያ ነገር ግን ከተወሰኑ ጊዜያቶች በኋላ ኦልሞስት ከ4 ዓመት ወይም ደግሞ ከኮቪድ በኋላ ብዙ ለውጦች መጥተዋል። ብዙ አዳዲስ ፊቶችን እያየን ነው። ለኛ ራሱ ከአቅማችን በላይ የሆኑ ልጆች አሉ። የትወና ችሎታቸው ከአቅማችን በላይ የሆኑ ልጆች አሉ። ቆሜ ያጨበጨብኩላቸው ልጆች አሉ። ቀረጻ ላይ አይደለም ሬርስ ላይ እውነተኛውን ገጸ ባህሪ ሲሰጡ አይቼ ቆሜ ያጨበጨብኩላቸው ልጆች አሉ። እነዛ ልጆች አሁን እየመጡ ነው ያሉት። አሁን ላይ ምናልባት ዳንኤም ያው ተከታታይ ስለሆንክ የዚህ ሙያ አንዱ አካል ስለሆንክ አንተ እያየህ ነው። አሁን አዳዲስ ፊቶችን እያየህ ነው። አዳዲስ ልጆች እየመጡ ነው። የድሮዎቹ ፊቶች አሁን የሉም። ያው በምን ምክንያት እንደሆነ እሱን ምክንያቱን አላውቅም እንጂ ከተወሰነ ጊዜ በኋላ አዳዲስ ልጆች እየመጡ ነው። እኛም ደግሞ እኔ አሁን ለምሳሌ እየተጋበዝኩኝ አንዳንድ ቦታ ክላስ እሰጣለሁ። አዳማ ላይ እዚህም አዲስ አበባ ላይ ክላስ እሰጣለሁ። አዳዲስ ልጆችን ለምሳሌ እኔ ነገ የተሻለ ነገር አግኝቼ ከሀገር ልወጣ እችላለሁ። ከዚህ ሙያ ላይ ይሄን ሙያ ላቆም እችላለሁ። ሳቆም ግን እኔን የሚመስል ሰው መተካት መቻል አለብኝ። ስለዚህ ልጆችን አንዳንድ ጊዜ እየሄድኩኝ ክላስ እሰጣለሁ። ወደዚህ ሙያ መምጣት የሚፈልጉ ልጆች ደግሞ መንገድ አሳያለሁ። ለምን ነገ አሌክስ በእድሜ የተነሳ ሊያቆም ይችላል፣ ከሀገር ወጥቶ ሊያቆም ይችላልና እንደዛ አይነት ነገሮችን እያደረግን ነው እና እግዚአብሔር ይመስገን ነበሩ እንደዛ አይነት ፊልም እየገዙ ግለሰቦች ናቸው። ፊልም ይገዙና ያስቀምጡና ከሌ ይጠሩና ዲያሎግ ይሰጠዋል ተመሳሳይ። ከዛ በኋላ ይገባል ተወሰነች ሲል ከዛ በኋላ ፖስተር ላይ ያሰውየ ሲወጣ ኦኬ ከሌ ያለበት ብሎ ሰው ይገባ ነበር። አሁን ላይ ግን ቀርቷል። አሁን ላይ ልዳው ከነባሮቹ ይልቅ አዳዲስ ፊቶችን እያየን ነው። አዳዲስ ልጆች እየመጡ ነው ያሉት የመተወን አቅም ያላቸው። አሁንም በቤታቸው ቁጭ ያሉ ልጆች አሉ። ለምን? የፊልሙ ኢንዱስትሪ ስለቀዘቀዘ። ብዙዎች የሚጠይቁን አሉ፣ አረ ጠፍታችኋል ከፊልሙ ኢንዱስትሪ ላይ አረ የላችሁም ብለው የሚሉን ሰዎች አሉ። ያው ስራው ሲመጣ ነው እኛም ብቅ የምንለው፣ ካልመጣ እኛም ብቅ አንልምና ግን አሁን ላይ በፊት ላይ ነበረ፣ አሁን ላይ ግን ቀርቷል። ያው አሁን ደግሞ የተቸገርነው በምን መሰለህ ዳንኤ፣ አዳዲስ ፊቶች ደግሞ ሲመጡ ደግሞ የፊልም ሰረቃው በስመ አብ። አንተ ትሰራለህ፣ አብሬ እሰራና ፊልምን አሰርቃለሁ። ብዙ አውጥተህበት ብዙ ለፍተህበት በሚሊዮኖች የሚቆጠር ብር አውጥተህ ሊሆን ይችላል። ፊልምን አሰርቃለሁ። ምን እንደማገኝ ግን አላውቅም። ያንተ መውደቅ፣ ያንተ ያን ሁሉ ነገር ማጣት። ብዙዎች እኮ ባለሀብቶች ወደ ፊልሙ ኢንዱስትሪ መምጣት ይፈልጋሉ፣ ሌብነቱ ስላስቸገረ እንጂ። ገንዘብህን አውጥተህ ገንዘብህን የማትመልስበት ከሆነ ለምን ትመጣለህ? ለኪሳራ ነው የምትዳረገው። ስለዚህ ብዙዎች እያዩት እየወጡ ነው። መምጣት የሚፈልጉት ደግሞ ቆመዋል። ለምን? ፊልሞቻችን ሲኒማ ቤት ይታያሉ። በሶስተኛው ቀን የምታየው ስልክ ላይ ነው። በሶስተኛው ቀን የምታየው ቪዲዮ ቤት ነው። ስለዚህ እንዴት ብለው ይምጡ? ያስቸገረው ሌብነቱ ነው። የሚሰርቀው ደግሞ ሌላው ሰው አይደለም፣ እዚሁ ሙያ ውስጥ ያለነው ሰዎች ነን እየሰረቅን ያለነው። ስለዚህ እኛ መስረቃችንን ካላቆምን ይህ ኢንዱስትሪ ያድጋል ማለት ውሸት ነው። የዚህ ኢንዱስትሪ ማደግ እኮ የኔ ማደግ ነው። የፕሮዲውሰር ማደግ ማለት የኔም፣ የካሜራማኑም፣ የሳውንድ ማኑም፣ የላይት ማኑም፣ የአክተሩም
ኮንቲኒቲዋም ኮስቹሟም የሁላችንም ማደግ ነው። ስለዚህ እኛው ስለምናሰርቀው ነው የማናድገው። ስለዚህ ይሄ ነገር ከቀረ ትልቅ ባለሀብቶች ወደ ፊልሙ እየመጡ ነው። እንግዲህ በቅርቡ የተረገመውን ልጅ ፊልም ይዞ የመጣው መድረሻዬን ፊልም ይዞ የመጣው አንድ ኢንቨስተር ነው። ስለዚህ እንዲህ አይነቱን ኢንቨስተር ደግሞ ማበረታታት፣ ጥሩ ስራን ሰርተን መስጠት መቻል አለብን እንጂ የማይሆን ስራ እየሰራን እየሰጠን ሰዎች እንዲበሳጩ ይህን ሙያ ጥለው እንዲወጡ ማድረግ የለብንም እና እዚህ ሙያ ውስጥ ያለን ሰዎች ነን ያንን የምንሰራውና እኛ ስርቆትን ካቆምን ባለሀብቶች ወደ ሲኒማው ወደ ቲያትሩ ከመጡ ትልቅ እድገት ይገኛል ብዬ አስባለሁ። እጅግ በጣም ነው የማመሰግነው አሌክስዬ። እንዳለን ወዳጅነት በተለያዩ ጉዳዮች ላይ እንገናኛለን። ለነፍስ የሚሆንም ስራ እንሰራለን። አንተን በማወቄ ካንተ ጋር በመሆኔ እጅግ በጣም ደስተኛ ነኝ። ዛሬ ደግሞ በደሬማክ ዩቲዩብ ተገናኝተን ሰፊውን የህይወት ክፍልህንና የኪነ ጥበብ እንቅስቃሴን በሰፊው አውርተናል። መጨረሻ ላይ ቀረ ወይንም ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና በዚሁ እንቋጭ። እኔ እንግዲህ ዳንኤ በጣም አመሰግናለሁ። ያው አንተ እንኳን ብዙ ጊዜ ዩቲዩብ ላይም የበጎ አድራጎት ስራ ላይም ካሜራ ላይ ትታያለህ። ከካሜራ ጀርባ ሆኖ የኛን ቃለ ምልልስ የኛን ስራዎች እንዲህ አምረው እንዲወጡ የሚያደርገው ደሬማክ ደርዬ፣ ሁሌም እንወድሃለን፣ ሁሌም እናከብርሃለን። ከነ ቤተሰቦችህ ፈጣሪ ሰላምህን ያብዛልህ። ሁሌ አንድ ቀን እሱ ጋር አንድ ቀን እናስቀምጠዋለን። እኛ ደግሞ ተራንተን ብለንና ቀረጻ እንገባና ሁሌም ባለውለታችን ነህ። እጅግ በጣም በጠራንህ ቁጥር በተለይ እኔ በጠራውህ ቁጥር ሁለት ያታስብም አንዴ ነው። እሺ ይሄ እሽታ ደግሞ ሁሌም በቃ ወደ አንተ ጋር እንድንመጣ ነውና የሚያደርገን። ወደፊት ደግሞ በትልቅ ስራዎች ላይ ትልቅ ሆነህ ፈጣሪ እንድናይ ያብቃል። ይሄ ነው ላንተ ምኞቴና ዳኒ፣ አሁን ላይ የምናያቸው ነገሮች ቅድምም ብያለሁ። እኔ ሲወለድ ዳኒ ሲወለድ ሌሎቻችን ፈጣሪ ሲፈጥረን ሙስሊሙንም ክርስቲያኑንም ሃይማኖትን ፈልጎ ዘርን ቆጥሮ አይደለም የፈጠረን። መድኃኒዓለም ሲፈጥረን እኛን የራሱ ዓላማ አለው። እዚች ምድር ላይ ነው ክፉም ሰራን ደግም ሰራን እናልፋለን። እሱ ሲፈጥረን ግን ለጥሩ ስራ ነው የፈጠረን። ሙስሊሙን አላህ ሲፈጥረው የፈጠረበት ምክንያት አለው። ስለዚህ ለምንድን ነው ዘር እየቆጠርን ሃይማኖትን እያነሳን እርስ በርሳችን የምንበላለው፣ እርስ በርሳችን የምንተራረደው? ለምንድን ነው ቆም ብለን የማናስበው? ለምንድን ነው ክቡር የሆነ የሰው ልጅን ህይወት የምንቀጥፈው? ለምንድን ነው? በቅርቡ እንግዲህ አርሲ ላይ አሁንም እየሰማን ነው፣ አሁንም እያየን ነው። ብዙዎቹ እየታፈኑ እየተወሰዱ እየታረዱ ነው። ህፃናት ልጆች እግራቸው ተቆርጦ፣ ህፃናት ልጆች በመጥረቢያ ተመተው አናታቸው ለሁለት ተከፍሎ እያየን ነው። ለምንድን ነው ይህንን የምናደርገው? ለምንድን ነው ከሰብአዊነት ውጪ የሆነ ስራ የምንሰራው? ፈጣሪ የማይወደውን ነገር እያደረግን ያለ ነው። እኛ ለኛ ተሳስበን ተፋቅረን እጅ ለእጅ ተያይዘን ከድህነት መውጣት ስንችል እርስ በርሳችን እየተገዳደልን ያለ ነው። ይሄ ስራ ለኛም አይበጀንም። እባካችሁ እንዲህ የምታረጉ ዘርን እየቆጠራችሁ ሃይማኖትን እያነሳችሁ የሰውን ልጅ ህይወት የምታጠፉ እባካችሁ ፈጣሪ የማይወደውን ስራ ነውና የምትሰሩት። እባካችሁ ሁላችሁም በምታምኑበት በፈጣሪያችሁ ለምናችኋለሁ። ይህንን ትታችሁ እጅ ለእጅ ተያይዘን እቺ ደሃ ሀገራችን የምታድግበትን ከድህነት የምንወጣበትን መንገድ እንፈልግ። ሁሌ ለምንድን ነው ረሃብተኞች የምንባለው? ሁሌ ለምንድን ነው እርስ በርሳቸው ተጨራረሱ የምንባለው? ለምንድን ነው እኛ የአጀንዳ መነሻ የምንሆነው? እባካችሁ ኢትዮጵያውያን፣ እባካችሁ ስለ ፈጣሪያችሁ ይህንን ነገር ትተን እጅ ለእጅ ተያይዘን እንደ በፊቱ ኢትዮጵያዊ ነን ብለን አገራችንን ከፍ የምናደርግበትን ቀን ፈጣሪ ያምጣል። አሜን፣ 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 አሜን። እዚህ ላይ ምንም አልጨምርም።
ለመላው የኢትዮጵያ ሕዝብም መልካምና ደጉን እንዲገጥመን የፈጣሪ እርዳታው አይለየን፣ አገራችንን ሰላም ያደርግልን። እንግዲህ አሌክስ ለደሬማክ ዩቲዩብ ተከታታዮች ይህንን ቃለ መጠይቅ ለማድረግ መልካም ፈቃደኛ ሆነ ስለተገኘ እጅግ በጣም አመሰግናለሁ። እግዚአብሔር ከማያልቅበት ጊዜ የእድሜ ሀብት እንዲያድልህ እመኛለሁ። ይህንን እንድንቀርጽ የተባበረንን ቱሪስት ሆቴል ከካሜራ ጀርባ ያሉትን የካሜራ ባለሙያዎች፣ የድምፅ ባለሙያዎች፣ የመብራት ባለሙያዎች ሁሉንም እያመሰገንኩ በሚቀጥለው ሳምንት በሌላ እንግዳ እስካገኛችሁ ድረስ በያላችሁበት ሰላማችሁ ይብዛልኝ። ሰላም። you